ሰላም ጤና ይስጥልኝ ውድ የፕሮግራማችን ተከታታዮች እንደምን ቆያችሁ? ይህ በሆፕ ቻናል ኢትዮጵያ በየሳምንቱ የሚተላለፍላችሁ የሰንበት ትምህርት ፕሮግራማችን ነው። የመጽሐፍ ቅዱስ ዋና ርዕስ አንድ ይዘን ባለፉት 11 ሳምንታት ስንማር ነበር። የእግዚአብሔር ፍቅርና ፍትህ። ዛሬ 12ኛውን እንማራለን። በዚህ ውስጥ ደግሞ የእግዚአብሔር መንፈስ ያስተምራል ብዬ ማምናለሁ። እናንተም ደግሞ ባለፉት እንደተባረካችሁ እምነታችን ነው። ምናልባት ለመጀመሪያ ጊዜ ለመጣ ወንድም ወይም እህት ከኔ ጋር በማስተዋወቅ ነው የምጀምረው። እህት ቅድስት ደሳለኝ፣ አቶ ወርቁ ባዬ፣ አቶ ደስታ ወልደስላሴ አብረውኝ ይገኛሉ። እኔም በረከት ፈለቀ ከስቱዲዮ ባለሙያ ጥላሁን ሸዋለማ ጋር በመሆን አብራችሁን ቆዩ ለማለት እወዳለሁኝ። መግቢያ ጥቅሱን እናነብና እህት ቅድስት ጸሎት ታደርግልናለች። መግቢያ ጥቅሱ የሚገኘው አንደኛ ዮሐንስ ምዕራፍ 4 ቁጥር 20 ነው። አንደኛ ዮሐንስ ምዕራፍ 4 ቁጥር 20 ማንም እግዚአብሔርን እወዳለሁ እያለ ወንድሙን ቢጠላ ሐሰተኛ ነው። ያየውን ወንድሙን የማይወድ ያላየውን እግዚአብሔርን ሊወደው እንዴት ይችላል? እንጸልይ። በላይ በሰማያት ያለ እግዚአብሔር አባታችን ሆይ እጅግ አድርገን እናመሰግንሃለን። እግዚአብሔር ሆይ እያንዳንዳችንን በዘላለማዊ ፍቅር ስለወደድከን ተባረክ። እግዚአብሔር ሆይ ዛሬ ደግሞ በቃል ውስጥ ለኛ የተገለጠውን አንተን ከማወቅ የተነሳ ሊኖረን የሚገባውን ህይወት ጌታዬ እንድንለማመደው ደግሞ ይህን ትምህርት ስለሰጠህን ተመስገን። በመናጠናበት ሰዓት ያንተ መንፈስ እያንዳንዳችን ይቆጣጠረን። እግዚአብሔር አምላክ የሚነሱ ሐሳቦች ለዘላለም ህይወታችን መርህ እንዲሆኑልን እንድትረዳን እንጸልያለን። በነገር ሁሉ አንተ ብቻ ክበር፣ በኢየሱስ ስም አሜን። እግዚአብሔር ይባርክሽ። የዛሬው 12ኛው ትምህርት ከዋናው ርዕስ ጋር አንድ የሚመስል ነው። ፍቅርና ፍትህ። ፍቅርና ፍትህ። ከዛ በዛ ብቻ አያቆም፣ ሁለቱ ታላላቅ ትእዛዛት ይላል። እንግዲህ በዛሬው ክፍል ውስጥ የትምህርቶቹን ያለፉት ሳምንታትን ፍቅርን በተወሰነ መልኩ ተመለከትን። ፍትህን፣ ታላቁ ተጋድሎን፣ እግዚአብሔር ያደረገውን ነገር ሁሉ ስንመለከት መጣንና ዛሬ ደግሞ እንግዲህ እየተቀለልናቸው ከምንሄድባቸው ሐሳቦች አንዱን ነው እንግዲህ ዛሬ የምናደርገው፣ ሳምንት መጨረሻችን ቢሆንም ማለት ነው። ፍቅርና ፍትህ። እንግዲህ የፍቅርን ጉዳይ ምን ማለት እንደሆነ ተመልክተናል። በተለይ እስቲ እንደው ወደ አእምሯችን የሚመጣውን ነገር ፍቅር ሲባል፣ ፍትህ ሲባል ከዚህ በፊት ያነሳናቸው ይሆናሉ። ግን አሁንም እንደው ለመጀመሪያ ያክል ፍቅር፣ ፍትህ የምታስታውሱት ከሱን ጀምር። ፍቅር እግዚአብሔር ነው። እንግዲህ ፍቅር ብዙ ነገር ማለት ይቻላል። ግን በመንፈሳዊ ረገድ ስናይ ፍቅር እግዚአብሔር ወይ ደግሞ እግዚአብሔር ፍቅር እንደሆነ ቃሉ ይናገራል። ስለዚህ እግዚአብሔር ፍቅር ነው ስንል ደግሞ ምን ማለት ነው? እግዚአብሔር የፍቅር ተቃራኒ አይደለም ማለት ነው። ወይ ደግሞ እግዚአብሔር አይጠላም ሰውን። እግዚአብሔር የጥላቻ አምላክ አይደለም። ፍቅር ምን ይይዛል በውስጡ የሚለውን ስናይ ደግሞ ሐዋርያው ጳውሎስ የፍቅርን ባህሪያት ወይ ደግሞ ምን እንደሚመስል የዘረዘራቸው ነገሮች አሉ። አይቀናም፣ አይታበይም፣ የራሱን አይፈልግም እያለ የሚላቸው ነገሮች አሉና ይታገሳል፣ ቸርነት። እነዚህ ሁሉ የፍቅር ማንነቶች ናቸው። እነዚህ ደግሞ የእግዚአብሔር ባህሪዎች ናቸው ደግሞ በተዘዋዋሪ። ስለዚህ ነው ስለ ፍቅር ባወራ ይሄን ነው ማለት ብቻለው። እግዚአብሔር ይባርክ። የሚጨምር ሰው? አዎ፣ ከፍቅር ጋር ተያይዞ የኢየሱስን ባህሪ የተመለከትነው ስለ ፍትህ ነበርና እግዚአብሔር የፍቅር አምላክ ስለሆነ ኢፍትሃዊነትን እንደማይታገስ ወይም ደግሞ ለተጨቆኑት እንደሚፈርድ ተመልክተናልና በዓለማችን ላይ የሚደረጉት እያንዳንዱ ኢፍትሃዊነቶች በእግዚአብሔር ዘንድ የታዩ እንደሆኑና እግዚአብሔር በስተመጨረሻም በየጊዜውም ፍርድን እንደሚያደርግ ተመልክተናል። ስለዚህ ይሄ የፍትህን ጉዳይም የተጨቆኑትንም ሁሉንም በእኩል የማየትን ነገር ያለማዳላትን ነገር ስንመለከት በእግዚአብሔር በኩል ደግሞ ይሄ እንዳልሽው በጣም በግልጽ ፍትሃዊነቱን በተደጋጋሚ ለኛም ሲነግረን ነበር።
እንግዲህ እንደተባለው ቀደም ሲልም ስናጠናው የፍትህና የፍቅርን ተያያዥነትም ተመልክተናል። አሁን እንደተጠቀሰው ፍትህ የሚኖረው ፍቅር ሲሆን ነው፣ ፍቅር ሲኖር ነው። እንግዲህ ከዚህ ከእግዚአብሔር ቃል እንደተማርነው ፍቅር ካለ ፍትህ ትክክለኛ ይሆናል ነው። ፍቅር ከሌለ ግን በዓለም ደረጃም ስንወስድ ሰዎች ለምንድን ነው ትክክለኛ ፍትህ የማይኖረው? አንዱ ከአንዱ ጋራ ባለመዋደድ ወይም ፍቅር ባለመኖሩ ነው። ፍቅር ከሌለ የፍትህ ጉዳይ የተዛባ ነው የሚሆነው። ስለዚህ የሚያስተምረ ምንድን ነው? ፍትህ ስንፈርድ ወይም ፍትህን ስንሰጥ ከፍቅር ጋር በተያያዘ መልኩ የሚያፈቅር ከሆነ ብዙ የፍትህ ነገር ስለማይኖር ማለት ፍቅር ያለው ሰው ብዙ ፍትህን አያደርግም፣ የተሳሳተ ፍትህ አይኖረውም። ለምን? ፍቅር ካለ ሰላም አለ ማለት ነው። ስለዚህ ፍቅሩም ለሁሉም መሆን አለበት። ፍትህን ደግሞ ስንሰጥ እኩል በሆነ ደረጃ ለሁሉም ሰዎች እግዚአብሔር በሚያዘው መሰረት ለሁሉም እኩል የሆነ ፍትህ መስጠት እንዳለብን ነው እዚህ ላይ የሚያስተምረን። አለበለዚያ ግን ፍትህን እኩል የማንሰጥ ከሆነ የምናደርገውን ፍቅር እኩል አይደለም ማለት ነው። ሰዎችን በእኩል ደረጃ የምታይ ከሆነ የምትሰጣቸውን ፍቅር እኩል ከሆነ ፍትህንም ስትሰጥ በእኩል ደረጃ ትጣለህ። ስለዚህ እግዚአብሔር የሚወደው ይሄንን መሆኑንም አስተምሮናል እዚህ ሰንበት ትምህርት ላይ። እግዚአብሔር ይባርካችሁ። እንግዲህ እነዚህን ሀሳቦች ስናነሳ ሁለቱ ታላላቅ ትእዛዛት ብሏል እዚህ የዛሬው ሰንበት ትምህርት ርዕሳችን እና እንግዲህ ወደ ትእዛዙ እስቲ እንምጣ። የእግዚአብሔር ሕግ ውስጥ እንዴት ነው ፍቅርና ፍትህ የተገለጡት? ተያይዘው ያሉበት ነገር ያው ፍትህና ፍቅር እንዴት ነው የሚታዩት ለምለው መጀመሪያ ፍቅርን እንመልከት። ፍቅር እንግዲህ እግዚአብሔር ሰውን እንደወደደ አይተናል። 10ቱ ትእዛዛት በሁለት ከፍለን ስናየው ከ1 እስከ 4 ያሉት በሰውና በእግዚአብሔር መካከል መኖር ስላለበት ግንኙነት የሚናገር ነው። እነሱም እግዚአብሔርን መውደድ፣ ከፍጹም ልባችን እግዚአብሔር የምንወድ ከሆነ ሌላ አምላክ በመሃላችን አይኖርም። በእግዚአብሔርና በእኛ መሃል አማልክት አይኖሩም፣ ስዕልና ምሳሌ አይኖርም። የእግዚአብሔርን ስም በከንቱ መጥራት አይኖርም። እግዚአብሔርን እናከብራለን። ከዛም አልፎ የእግዚአብሔርን ስርዓት ሰንበትን በተለይ እንጠብቃለንና እነዚህ ነገሮች እግዚአብሔርን መውደዳችንን የምንገልጽበት ነው። እግዚአብሔርን የምንወድ ከሆነ በቀጥታ ከእግዚአብሔር ጋር የምናደርጋቸው ነገሮች ናቸው። ከዛ በኋላ ግን ሌሎቹ በእኛ መካከል የሚፈጸሙት 6ቱ ናቸውና እነዚህ 6ቱ አትግደል፣ አትስረቅ፣ አታመንዝር፣ መጀመሪያ አባትና እናትን ከሚለው ይጀምርና የባልንጀራህን ሚስት ሌላም ቤቱን ወይ ለሱ የሆነው ማንኛውም ነገር አትመኝ የሚለው በሐሰት አትመስክር ቀጥሎ የሚመጣ ነው። እነዚህ ሁሉ እርስ በርስ ባለን ግንኙነት የሚፈጸሙ ናቸው። እንግዲህ እግዚአብሔርን የሚወድ ሰው የእግዚአብሔርን ባህሪ ይለብሳል ማለት ነው። የእግዚአብሔር ማንነት በሱ ይገለጻል። ይሄ የሚገለጽ ከሆነ ይሄኛው አውቶማቲካሊ የሚፈጸም እንጂ የሆነ በቃ እኔ አሁን ከእግዚአብሔር ጋር ጥሩ ነኝ ብሎ ሌላው ዕዳ አይሆንበትም፣ ሀሳብ አይሆንበትም። አውቶማቲካሊ የሚፈጸም ነው። ግን ብዙ ጊዜ የሚቀረን ለምንድን ነው? ክርስቲያኖች እርስ በርስ ሲጋጩ እናያለን። በምዕመናን መካከል በጣም የተጎዱ የተጨቆኑ የሚመስሉ ምስኪኖች አሉ። በጣም የተመቻቸው ደግሞ ባለሀብቶች አሉ። እነዚህን መቼ ነው የሚታረቁት? መቼ ነው እንትን የሚሉት ብለን አንዳንዴ እናስባለን። እነዚህ ነገሮች በአዲስቱ ምድር ብቻ እስኪስተካከሉ ዝም ብለን ነው ወይ የምናየው? ፍትህ የምለው እዚህ ጋር ነው። እንግዲህ ፍቅርና ፍትህ አብሮ የመሄዳቸው ነገር በእውነት ፍቅር በእኛ ውስጥ ካለ በእኛ መካከል ጫፍ የረገጠ ድሃ እስኪኖር ድረስ ዝም ብለን ማየት የለብንም። መተሳሰብ ሊኖር ይገባል፣ መተጋገዝ ሊኖር ይገባል። ያንን የተሻለ ኑሮ ወደሚኖርበት የሚያመጣ ስራ ቤተክርስቲያን ካልሰራች ቤተክርስቲያን ልክ አይደለችም ማለት ነው። ስለዚህ ለቤተክርስቲያን ይሄ አሳይመንቷ ነው። እንደ ቤተክርስቲያን እንደ ግለሰብ ደግሞ እኛ ራሳችን ምንድነው ከኔ እግዚአብሔር የሚፈልገው? ጌታ ካንተ ዘንድ ምንድነው የሚፈልገው በሚለው በዛው በጥቅሶቹ ላይ የተቀመጠ ያለ ትምህርታችን ላይ ምንድነው የሚለው? ዘካርያስ 7:9-12 ላይ ምንድነው የሚለው? እግዚአብሔር ጸባዖት እንዲህ ይላል፣ እውነተኛ ፍትህ አስፍኑ፣ እርስ በርሳችሁ ምሕረትና ርኅራኄን አድርጉ። መበለቲቱን ወይም ድሃ አደጉን፣ መጻተኛውን ወይም ድሃውን አታስጨንቁ። በልባቸውም በአንዳችሁ ላይ ክፉ አታስቡ። እነርሱ ግን መስዋዕት አልፈለጉም ይላል። አሁን እዚህ ጋር ነው የመጨረሻው። በእውነት ይሄ በህይወት እየተፈጸመ ነው ወይ የሚለው ትልቅ ጥያቄ ነው።
ግን የሚጠበቀው ይሄ ነው። እግዚአብሔር ከኛ የሚጠብቀው ይሄንን ነው። መዝሙር 82 ላይም እንደዚህ ያለ ሐሳብ እናገኛለን። ሌሎች ላይም እንደዚህ አይነት ሐሳቦች አሉ። ስለዚህ ሌሎች ወገኖችም ሊጨምሩ ይችላሉ እና ህጉ እንደዚህ ነው የሚገለጸው ለኔ እንደሚገባኝ ከሆነ። አንድ ጥቅስ ላንብብና አመጣለሁኝ። ይህ የሚገኘው ማቴዎስ ምዕራፍ 22 ላይ ነውና ማቴዎስ ምዕራፍ 22 ላይ ከፈሪሳውያን አንዱ ህግ አዋቂ ኢየሱስን ሊፈትነው መምህር ሆይ ከህግ ማናቸይቱ ትእዛዝ ታላቅ ናት ብሎ ጠየቀው። ኢየሱስም እንዲህ አለው። እንግዲህ የሚገኘው ማቴዎስ ምዕራፍ 22 ከቁጥር 35 ጀምሮ ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህም፣ በፍጹም ሐሳብህም ውደድ። ታላቂቱና ፊተኛይቱ ትእዛዝ ይህች ናት። ሁለተኛይቱም ይህችን ትመስላለች፣ እርሷም ባልንጀራህን እንደ ነፍስህ ውደድ የምትለዋ ናት። በእነዚህ በሁለቱ ትእዛዛት ህጉም ሁሉ ነቢያትም ተሰቅለዋል ይላል። በጣም ሰመራይዝድ በሆነ መልኩ የተቀመጠበትን ሁኔታ እንመለከታለን። አሁን የፍቅርና የፍትህ ጉዳይ ተያይዞ የመጣበትን ነገር እንቀጥል። እንግዲህ ወንድሜ እንዳለው ሁለቱ ትእዛዛት አንደኛው አምላክ መውደድ ነው፣ ሌላኛው ደግሞ ባልንጀራህ እንደራስ መውደድ ነው። ጥቅሱ አጋጣሚ ቀድመኸኝ አንብበዋል። ማቴዎስ 22 ከ37 እስከ 40 ያለው ነው። እንግዲህ በፍጹም ነፍስህ በፍጹም ልብህ ባልንጀራህ እንደራስ ውደድ የሚለው ነው። ይሄ ነው መሆንም ያለበት። የእግዚአብሔርን ትእዛዙን ወይም እግዚአብሔር የሚያዘውን ትእዛዝ ለመፈጸም የአምላካችን አምላክን መውደድ ነው። አምላክን ከመውደድ በተጨማሪ ደግሞ ጓደኛህን፣ ባልንጀራህን፣ ጎረቤትን እንደራስህ አድርገህ ውደድ ነው። እንደራስህ አድርገህ የምትወድ ከሆነ በእግዚአብሔር ዘንድ የሚሰጠው ትእዛዝ ትክክለኛ መሆኑን ማረጋገጥ እንችላለን ማለት ነው። አለበለዚያ እንደተባለው ጎረቤት ወይም ጓደኛ በጣም የወረደ ድህነት ኑሮ እየኖረ ወይም ተጎሳቅሎ እየኖረ ዝም ብለህ በአፍ ብቻ እኔ እግዚአብሔርን እወዳለሁ አምላኬን እወዳለሁ ብትል ምንም አይነት ዋጋ እንደሌለው ነው እዚህ ላይ አስረግጦ የነገረን። ስለዚህ ባልንጀራህን በፍጹም ልብህ በፍጹም ነፍስህ እንደራስህ ውደድ ነው። ከራስ በላይ አይደለም ያለው እንደራስህ። ስለዚህ ይሄንን በመፈጸም እግዚአብሔርን ትእዛዛት መጠበቅና ማክበር እንዳለብን ነው። ሌሎቹ እንዳሉ ሆነው ማለት ነው። እቺን ለመጨመር ነው። ጥቅሱ ግን ቀድመህ እንዳነበብከው በማቴዎስ 22 37 እስከ 40 ላይ ያለ፣ ሌላም በማቴዎስ 16 ላይ ያለ ይመስለኛል። ማቴዎስ 16 ከ19 እስከ 23 19 ላይ ተመሳሳይ አይነት ንግግሮችን እናገኛለን። እንግዲህ በዚህ ውስጥ ደግሞ እንግዲህ እግዚአብሔር እንድናይ የፈለገው ነገር አለ በሰዎች ዘንድ የጎደለ ነገር። ስለዚህ ከጎደለው ነገራችን ጋር በጎደለው ነገራችን ላይ እንድንሰራ በእግዚአብሔርን በመውደድ ዙሪያ ጉድለት ካለ እንድናስተካክል፣ ሰውን ከመውደድ አንጻር እንደዚሁ ካለ ደግሞ እንድናስተካክል ኢየሱስ ያስቀመጠበት መንገድ በጣም ስታንዳርድ በሆነ መልኩ ሲሆን እንመለከታለን። ነው ማቴዎስ ላይ በምዕራፍ 19 የተቀመጠልን ሁለተኛው ሐሳብ አለ፣ ሁለተኛው ታሪክ አለ። እሱን ማንበብ ይኖርብናልና የሀብታሙ ጥያቄ የሚል ርዕስ አለው። ማቴዎስ ምዕራፍ 19 ከቁጥር 16 እስከ 23። ከዚያም አንድ ሰው ወደ ኢየሱስ ቀርቦ መምህር ሆይ የዘላለም ሕይወት አገኝ ዘንድ ምን መልካም ነገር ልስራ ሲል ጠየቀው። ኢየሱስም ስለ መልካም ነገር ለምን ትጠይቀኛለህ? መልካም የሆነ አንዱ ብቻ ነው። ወደ ሕይወት ለመግባት ከፈለክ ግን ትእዛዛቱን ጠብቅ አለው። ሰውየውም የትኞቹን ትእዛዝ ሲል ጠየቀ። ኢየሱስም እንዲህ አለ፣ አትግደል፣ አታመንዝር፣ አትስረቅ፣ በሐሰት አትመስክር፣ አባትና እናትህን አክብር፣ ጎረቤትህን እንደራስህ ውደድ። ጎልማሳውም ሰውዬ እነዚህንማ ጠብቄአለሁ፣ ከዚህ ሌላ የሚጎድለኝ ምን አለ አለው። ኢየሱስም ፍጹም ለመሆን ከፈለክ ሄደህ ንብረትን ሁሉ ሸጠህ ገንዘቡን ለድሆች ስጥ፣ በሰማይም ሀብት ታገኛለህ፣ ከዚያም መጥተህ ተከተለኝ አለው። ጎልማሳውም ሰውዬ ይህን ሲሰማ ብዙ ሀብት ስለነበረው እያዘነ ሄደ ይለናልና ስለ ፍቅርና ስለ ፍትህ ስንማር የባላንስ ማድረግ እንዳለብን እንማራለን እና ባለፈው ሳምንት በነበረን ጥናት ላይ ከተመለከትነው አንዱ ሀሳብ በዚህ ምድር ላይ ክርስቶስ መጥቶ ክፋትን ሙሉ ለሙሉ እስከሚያጠፋ ድረስ ገና ክፋቶች ገና መደረጋቸው እንደሚቀጥል ተመልክተናል እና ነገር ግን ያ ክፋት ገና ይቀጥላል ማለት እኛ ግን በምድር ላይ ያ ክፋት እንዲቀል ማድረግ አንችልም ማለት አይደለም። ለምሳሌ ግፍ ሲፈጸም፣ ፍትህ መጓደል ሲፈጸም እነዛን ነገሮች ለማቃለያ መንገድ ልንሆን እንችላለን ወይም ደግሞ
ሰዎችን በመርዳት ክፋቶችን መቀነስ እንደምንችል እንመለከታለን እና በዙሪያችን ላሉ ሰዎች ግድ ሊለን ያስፈልጋል። ለራባቸውም ማብላት፣ ለጠማቸውም ማጠጣት፣ እነዚህ በጣም ቀላል የሆኑ ነገሮች ናቸውና እነዛን ማድረግ እንዳለብን እንመለከታለን። ከዛም ባለፈ ግን በዚህ ሀብታም ወጣት ሰውዬ የምንማረው አንድ ነገር ምንድነው? ፍቅርንም ፍትህንም ማድረግ እንዳለብን ማለትም ከእግዚአብሔርም ጋር ከሰውም ጋር እኩል የሆነ ግንኙነት ሊኖር እንደሚያስፈልግ። ምክንያቱም ይህን ሰውዬ ስንመለከት ህግጋቶችን ሁሉ ጠብቆ ነበረ። ነገር ግን ያለውን ማካፈል ለሌሎች መርዳት የሚባለው ላይ ግን ትንሽ ጎሎት ነበር። እንዲያውም ፍጹም ለመሆን ከፈለክ ነው የሚለውና አንድ ባህሪው የቀረው በሀብቱ ምክንያት ባህሪው የዚህ ሰውዬ እየተቀየረ ወደ ክፋት እየሄደ ነበርና የክርስቶስን ህይወት በምድር ላይ ስንመለከት ለብቻው የሚጸልይባቸው ጊዜያቶች ቢኖርም ግን ደግሞ ተመልሶ መጥቶ ከህዝቡ ጋር ይቀላቀል ነበር። በሽተኞችን ይፈውስ ነበረ። የሚያስፈልጋቸውን ሁሉ ያደርግላቸው ነበርና ከእግዚአብሔርም ጋር ከሰውም ጋር እኩል የሆነ ፍቅርም ፍትህም ሊኖረን እንደሚገባ ከዚህ ባለሀብት የምንረዳው ነገር ነውና ፍቅርን ስንመለከት እንግዲህ ለእግዚአብሔር ስንመለከት እግዚአብሔርን ከወደድ ነው ለሱ ደስታ መኖር እንጀምራለን። ማለት ኃጢአት ስለሆነ እሱን ስለሚያስከፋው ማድረግ አንፈልግም፣ የማይፈልገውን ነገር አናደርግምና ፍቅር በልባችን ሲኖር ያ ሰው የሚያስደስተውን ነገር እናደርጋለን። እንዲሁም ፍቅር ደግሞ ከእግዚአብሔር ጋር ያለን ግንኙነት ወደ ሰዎችም ይጋባልና ከእግዚአብሔር ጋር መልካም ከሆነን ለሰዎች መልካም እንሆናለንና ያን ነገር አብረን እኩል ማስኬድ እንዳለብን እናያለን። ስለዚህ እንግዲህ እነዚህ ነገሮች አብረው የሚሄዱ ናቸው። እግዚአብሔርም በሕጉ ውስጥ የመጀመሪያዎቹን አራቱን ከእግዚአብሔር ጋር ደግሞ 6ቱን የቀጣዮቹን ከሰው ጋር የመጀመሪያውን በፍቅር ብናየው በዚህኛው ደግሞ እንደ ፍትህ ብናየው ስቲል ልናስቀምጣቸው በምንችልበት ሁኔታ ነውና እንግዲህ የእግዚአብሔር ጥሪ ወይም የእግዚአብሔር ስታንዳርድ እግዚአብሔር እንድንደርስበት የሚፈልገው ግብ ይሄ ነው። ከእሱ ጋር ግንኙነታችን እጅግ የጠለቀ እንዲሆን የዛ ፍሬ ደግሞ ሰዎችንም ምን እንዲሆን በመውደድ እንዲገለጥ። ከዚሁ አንጻር ደግሞ እስቲ በሌላ መልኩ ይሄንኑ ሐሳብ ስናነሳው ደግሞ 2 ታላላቅ ኃጢአቶች ደግሞ እናያለን ከዚሁ ጋር በተያያዘ የተቀመጡ እግዚአብሔር የወቀሳቸው። እስቲ እነዚህንም ደግሞ አብረን እናንሳ። እሺ እንግዲህ ከዚህ ከሁለቱ ትእዛዛት በሌላ በኩል ደግሞ የምናየው ምንድነው? ትእዛዝ ካለ ጥፋትም ይኖራል ወይም ማጥፋትም ይኖራል። ስለዚህ በዛ መልክ ስናየው እንግዲህ የእግዚአብሔር ቃል ምንድነው የሚለው? 2 ታላላቅ ኃጢአቶች ይላል። እንግዲህ ዋናው በእስራኤል ጊዜ በብሉይ ኪዳን ነው የሚለው። እንደውም አንዳንድ እንትን ላይ በብሉይ ኪዳን ነው ወደኛ እናምጣውና በብሉይ ኪዳን ጊዜ እስራኤሎች በበረሃ ያን ያህል ዘመን የተለያዩ ነቢያት ሲመሯቸው ዛሬ እሺ ይላሉ፣ ነገ ያጠፋሉ፣ ነገ እሺ ይላሉ፣ ዛሬ ያጠፋሉ። እንደዚህ አይነት ችግር ነበር። ያ ምንድነው? የጣዖት አምልኮ ነው። ትልቁ ኃጢአት አሁን በ2 ደረጃ ከፍሎ ያስቀመጠው ጣዖትን ማምለክ ነው። ጣዖት ማምለክ ደግሞ እግዚአብሔርን የቀናተኛ አምላክ ነኝ ይላል ባለፈው ስንማር። ስለዚህ ጣዖት የእግዚአብሔር ያልሆነውን ነገር ከእግዚአብሔር የሚያርቅ አምልኮ ማለት ነው ጣዖት። ሌላ ምንም እንትን የለውም። አንድ አምላክ ነው። የእግዚአብሔር ማምለክ ሲገባ የተለያዩ ነገሮች ሲናይ በረሃ ካወጧቸው በኋላ እኮ ነው ወዲያው ነው የወርቅ ጥጃና የተለያዩ ነገሮችን ሰርተው ማምለክ የጀመሩት። ስለዚህ ይሄ ምንድነው? አንዱ ጣዖትን ማምለክ ነው። ሌላው ሁለተኛው ደግሞ እግዚአብሔርን አለመውደድ ነው። እግዚአብሔርን አለመውደድ ወይም ደግሞ ሌሎችን አለመውደድ። እግዚአብሔርን ማንወድ ከሆነ ሌሎች ሰዎችን ማንወድም ማለት ነው። ምክንያቱም እግዚአብሔር የሚለው ቅድም ብለናል፣ ባልንጀራህን እንደ ራስህ ውደድ ነው ያለው። እንደ ራስህ መውደድ ካልቻልክ ዝም ብለህ በአፍህ እግዚአብሔርን እወዳለሁ ብትል ምንም ትርጉም የለውም። እግዚአብሔር መጥቶ ከሰማይ ወርዶ አጠገብ ሆኖ እወዳለሁ እንድትለውም አይደለም። በምሳሌ የተሰጠው ምንድነው? በአምሳል የተፈጠረ እንዳንተ ሰው የሆነን ነገር እግዚአብሔር በሚያዘው መሰረት እግዚአብሔርን ውደድ ማለት ሌላውንም ሰው ውደድ ነው። እግዚአብሔር በመጨረሻ ላይ እኮ ተርቤ አላበላችሁኝም መቻየን ሲሉት እንዴ ምስኪኖች ተርበው እንደኔ ሆነው ነበር እነሱ ለምን አላበላችሁም የሚል ጥያቄ ነው የሚመጣው። ስለዚህ ለነዚህ ብዙ ጥቅሶች አሉ። ለምሳሌ ዘካርያስ 7 ቅድም ተነቧል 9 እስከ 12 ላይ ምንድነው የሚለው? እግዚአብሔር ጸባዖት እንዲህ ይላል፣ እውነተኛ ፍቅር አስፍኑ፣ እርስ በርሳችሁ ምሕረትና ርኅራኄን አድርጉ፣ መበለቲቱ ወይም ድሃ አደጉን ምጻተኛውን ወይም ድሃውን አታስጨንቁ፣ በልባችሁም አንዳችሁ በአንዳችሁ ላይ ክፉ አታስቡ ነው የሚለው። ይሄ ነው ዋናው መሆን ያለበት ነው። ሌላው እነርሱ ግን መስማት አልፈለጉም፣
በልህኝነት ጀርባቸውን አዞሩ፣ ጆሮአቸውንም ደፈኑ፣ ልባቸውንም እንደባልጩት አጠነከሩ። እግዚአብሔር ጸባዖት በቀደሙት ነቢያት በኩል በመንፈሱ የላከውን ቃል ወይም ሕግ አልሰሙምና። ይሄ ነው። ይሄንን መስማት ካልቻልን ሁለቱ ኃጢያቶች አብረው የሚከተሉ ማለት ነው። ይሄ እንዳይሆን ኃጢያቶቹ እንዳንሰራ በሌላ መዝሙር ዘዳግም 6:5 ላይ ያለ ይሄ ከዚህ ብዙ የተለየም ባይሆን ከ4 ብጀምር እስራኤል ሆይ ስማ አምላክህን እግዚአብሔርን አንድ እግዚአብሔር ነው። አምላክህ እግዚአብሔር በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ ውደድ። ዛሬ የምሰጥን እነዚህን ትእዛዛት በልብህ ያዝ የሚለው እግዚአብሔር ቃል። ስለዚህ ሁለቱ ኃጢያቶች ብለን የምናስቀምጣቸው አንደኛ ጣዖት አምልኮ ነው። ሁለተኛው እግዚአብሔርን አለመውደድ ራሱ አምልኮ ነው። እግዚአብሔርን ካልወደድክ የምታመልከው ሌላ ነገር ነው ማለት ነው። ጣዖት ስንል ደግሞ ባዕድ አምልኮ፣ ለእግዚአብሔር የማይሆንን ነገር በስዕልና ምሳሌን ከቶ ላንተ አታድርግ ነው የሚለው እኮ ቃሉ። ስለዚህ የምናመልከው አምላክ አንድ አምላክ መሆኑን እግዚአብሔር ብቻ። እግዚአብሔር ሰማይና ምድርን የፈጠረ በውስጡ በዓለማት ያሉትን ውብ አድርጎ መልካም አድርጎ ፈጥሮ የሰጠን። ስለዚህ ማምለክ ያለብን እግዚአብሔር አምላክን ነው። እያመሰገንን እግዚአብሔርን ብቻ ማምለክ እንደሚገባን ነው እዚህ ላይ የሚያስቀምጥልን በዚህ መልክ ነው። አዎ ሁለቱን ታላላቅ ኃጢያቶች ስንመለከት እንደተባለው አንደኛው እግዚአብሔርን አለመውደድ ነው። ሁለተኛው ደግሞ ሰዎችን አለመውደድ ነው እና በተለይ ሰዎችን አለመውደድ ከፍትህ ጋር የተገናኘ ነው። ፍትህን ለሰዎች ነው የምናደርገው እና በጣም ሲገርመኝ ነበር እና እልከኝነት፣ ፍትህን ማጓደድ የስጋ ስራዎች እንደሆኑ እንመለከታለን እና ከጣዖት አምልኮ ጋር የሚያገናኝበት ሀሳብ አለ። አንደኛ ሳሙኤል ምዕራፍ 15 ቁጥር 23 ላይ እንዲህ ይላል፣ አመፅ እንደ ጥንቆላ ያለ ኃጢአት፣ እልከኝነትም እንደ ጣዖት አምልኮ ያለ ክፉ ነገር ነው ብሎ ይናገራል እና እነዚህ ነገሮች የሚመጡት ፍትህን አለማድረግ የሚመጡት ከሰው ልብ እልከኝነት፣ ከሰው ልብ ክፋት ነው እና ያንን ደግሞ እንዲያደርጉ የሚያደርጋቸው ሰይጣን እንደሆነ ከጀርባ ያለው ክፉ መንፈስ እሱ እንደሆነ እንመለከታለን እና እልከኝነት ራሱ ከየት መጽሐፍ ቅዱሳችን የሚያገናኘው ከጣዖት አምልኮ ጋር ነው። ምክንያቱም እልህኛ እንድንሆን የሚያደርገን የእግዚአብሔር መንፈስ ስላልሆነ ማለት ነው እና ኃጢአት የሚሆነውም ከዚህ አንጻር ነው። ስለዚህ ግፍን እንድንፈጽም የሚገፋፋን የክፉ መንፈስ ስለሆነ አንደኛው ትልቁ ኃጢአት ብሎ የሚጠቅስልን ሌሎችን አለመውደድ፣ ፍትህን አለማድረግ እንደሆነ እንመለከታለን። እግዚአብሔር ምንድነው ያለን? ዮሐንስ 4:20 ላይ እዚሁ ላይ እንደተቀመጠው ማንም እግዚአብሔርን እወዳለሁ እያለ ወንድሙን ቢጠላ ሐሰተኛ ነው ይላል እና ያየውን ወንድሙን የማይወድ ያላየውን እግዚአብሔርን እንዴት ሊወደው ይችላል የሚል ጥያቄ ይጠይቀናልና ያንን ነገር እግዚአብሔር ከኛ እንደሚፈልግ እንመለከታለን። እግዚአብሔር ከሰዎች ጋር ለነበረው እያንዳንዱ ግንኙነት በጣም ትኩረት የሚሰጥ አምላክ እንደነበር በምድር ላይ በነበረ ሰዓት እንመለከታለንና ከመንዝራዎችም ጋር ሲሆን፣ ከቀራጮችም ጋር ሲሆን፣ ከኃጢአተኞች ሰው አይቶ ከሚፈርድባቸው ጋር ሲሆን እግዚአብሔር ያንን ፍትህን እያሳየ ነበር። ለሁሉም እግዚአብሔር እኩል እንደሆነ፣ ለሁሉም ፍቅር እንደሆነ እያሳየን ነበርና እኛም ከሰዎች ጋር ባለን ህብረት፣ ባለን ሰላም፣ ባለን ህብረትና ግንኙነት ፍትህን ልናሰንፍ ይገባል። ፍትህን ለሌሎች ልንሰጥ ይገባልና ያንን በማድረግ እነዛን ታላላቅ ኃጢአቶች ልንቃወም ወይም ደግሞ ከኛ ልናርቅ ይገባል። እንደተባለው ማንም ያየውን ወንድሙን ካልወደደ እንዲሁም እግዚአብሔርን ሊወድ አይችልም እንደተባለ ሁሉ ከእግዚአብሔር ጋር ያለን ግንኙነት ከሰዎች ጋር ያለንን ግንኙነት ይወስነዋልና ከእግዚአብሔር ጋር የሌለንን ሰላም ለሰዎች ልንሰጥ አንችልም። ከእግዚአብሔር ጋር መልካም ነገር ሳይኖረን ለሰዎች መልካም ልናደርግ አንችልምና እግዚአብሔርንም ሰዎችንም መውደድ እንዳለብን ያስቀምጥልናል። ስለዚህ ሁለቱ ኃጢአቶች እንግዲህ ከሁለቱ ህጎች ተገልብጠው ነው ማለት ነው አይደል? ስለዚህ እግዚአብሔርን መውደድ ትልቁ ህግ ነው ተብሏል። እሱን አለመውደድ እና ጣዖት ጋር መሄድ እንግዲህ ጣዖቶቹ የተለያየ አይነት መገለጫዎች ሊኖራቸው ይችላል። በሁለተኛ ደረጃ ደግሞ ሰዎችን ባልንጀራህ እንደተባለው ሲቀለበጥ ደግሞ ባልንጀራን አለመውደድ ወይም ሰዎችን አለመውደድ እግዚአብሔር ከሚጠላቸው ነገሮች በግልጽ ያስቀመጠልን ነው። እሺ ጥሩ ነው። መገለጫዎቹ የጣዖቶቹ የተለያየ ሊሆን ይችላል ብለና ካርጋል እሱን ላመጣ ነው። ጣዖት በድሮ ጊዜ ውስን ናቸው ጣዖቶቹ። እነዚህ በእጅ የተሰሩ የተቀረጹ ነገሮች መዝሙረ ዳዊት 135:13-19 ላይ የሚገልጻቸው አሉ። እግዚአብሔር ሆይ ስምህ ዘላለማዊ ነው። እግዚአብሔር ሆይ መታሰቢያህም ከትውልድ እስከ ትውልድ ይኖራል። እግዚአብሔር ለሕዝቡ ይፈርዳልና ለአገልጋዮቹም ይራራላቸዋል። የአሕዛብ ጣዖታት ከብርና ከወርቅ የተሰሩ የሰው እጅ ያበጃቸውና ናቸው ይላል።
አፍ አላቸው አይናገሩም፣ አይን አላቸው አያዩም፣ ጆሮ አላቸው አይሰሙም እያለ ይቀጥላልና እነዚህ የአሕዛብ ጣዖታት ናቸው፣ የእግዚአብሔር ወገን ያልሆኑ ሰዎች የሚያመልኳቸው። ነገር ግን ከማምለክ ውጭ ሆነን እግዚአብሔርን የምናመልክ ሆነን ደግሞ ተድላን የምንወድ ከሆነ ተድላ ራሱ ጣዖት ነው ማለት ነው። ለልጅ የበዛት ፍቅር የምንሰጥ ከሆነ ልጅ ጣዖት ሆኗል ማለት ነው። በአምላኩና በሰው መካከል ልጅ ከልክ ያለፈ ፍቅር ለልጅ የምንሰጥ ከሆነ ለተለያየ ነገር ህንጻም ሊሆን ይችላል፣ የሰራነው ቤት ሊሆን ይችላል። ቤታችን በጣም በማማሩ ከሰፈር ካሉ ሰዎች የተሻለ ህንጻ ሰርተን ከሆነ ያ በውስጣችን ለእግዚአብሔር የምንሰጠውን ክብር ለቤታችን አብዝተን ከሰጠን ጣዖታችን ሆነ ማለት ነው። እስራኤላውያን እንዲያውም ስለ ቤተ መቅደስ እየተናገሩ ለኢየሱስ ራሱ እያሳዩ ይህን ህንጻ ታያለህ እያሉ ተናገሩ እና ስለ ህንጻው እነሱ ሲናገሩ እሱ ደግሞ ስለ ራሱ ቤተ መቅደስ ነበር የነገራቸው። በ3 ቀን አፈርሰዋለሁ መልሼም እሰራዋለሁ እያለ ሲናገር ነበር። እነሱ ግን ያ ጣዖታቸው ነበር ህንጻው ራሱ እና ዛሬም የቤተ ክርስቲያን ህንጻ ጣዖት የሚሆንባቸው ሰዎች አሉ። ወደ ቤተ ክርስቲያን የሚሄዱትም ህንጻውን ስለሚወዱትና ከሌሎች የተሻለ ቤተ ክርስቲያን ስለሰሩ በቃ የዛ ቤተ ክርስቲያን አምላኪዎች ተብሎ እንዲጠሩ ሁሉ እስከዛ ድረስ በዛ የሚኮሩበትና የሚጠሩ ሰዎች አሉና ህንጻው ሳይሆን በህንጻ ውስጥ የሚመለከው አምላክ ነው ትልቅ ቦታ ማግኘት ያለበት። ያ አምላክም ደግሞ ከህንጻ ይልቅ በእኔ ውስጥ መመለክ አለበት። እኔ ውስጥ እንዴት ነው ለአምላክ ምን ያህል ቦታ አለኝ? ከ24 ሰዓት ውስጥ ምን ያህሉን ነው ለጌታ የምሰጠው? ምን ያህሉን ጌታን ተሸክሜ ሄዳለሁ የሚለውን ማሰብ እንዳለብን ያሳየናል። ከቆይታ በኋላ እንመለሳለን። እዚሁ ሐሳብ ላይ እንቆያለን። ሁለቱ ታላላቅ ትእዛዛትን አየን፣ ሁለቱ ታላላቅ ኃጢአቶች። አብራችሁ ቆዩ። ከቆይታችን ተመልሰናል። ፍቅርና ፍትህ ሁለቱ ታላላቅ ትእዛዛት በሚል ዋና ርዕስ ስር ዛሬ በ12ኛው ሳምንት የሰንበት ትምህርታችን እየተወያየን ያለ ነው። ዘግይታችሁ ምናልባት ቴሌቪዥናችሁ የከፈታችሁ ይህ ሆፕ ቻናል ኢትዮጵያ ነው። በዚህም ደግሞ ብዙ በረከት የምታገኙበት የመጽሐፍ ቅዱስ ጥናት ላይ ነው የመጣችሁት። እንግዲህ ወደ ጀመርነው ሐሳብ ሁለቱ ታላላቅ ኃጢአቶች የሚለውን ሐሳብ ትንሽ እንንካስቲ። እንግዲህ አብዛኛው ተብሏል። ብዙ እንኳን የምለው ባይኖረኝም በተለይ ወንድሜ ደስታ እንዳለው ግን በሚኖረን ሀብት ላይ እጅግ በጣም እንትን የምናደርግ ከሆነ ጠለቅ ያለ እንትን የምንወስድ ከሆነ ወይም በሀብትም ትኩረታችን በጣም በዛም የሚሆን ከሆነ ጣዖት ነው ራሱ። ምክንያቱም አንተ ወደ እግዚአብሔር ማምለክን ትተህ ወደ ምን ትሆናለህ? እሱ ወደ ሰጠህ እቃዎች ወይም ደግሞ እግዚአብሔር ወደ ሰጠህ ነገሮች አትኩረት ትሰጣለህ። ስለዚህ ይሄም አንድ ትልቅ ዛሬ በዓለም ላይ ትልቅ ችግር የሆነ ጣዖት ነው። በገንዘብ ማምለክ ራሱ ጣዖት ነው። ባለህ ንብረት ማምለክ ራሱ ጣዖት ነው። ይሄ መሆን እንደሌለበት ነው። ሌላው ግን በዚህ በሁለቱ ታላላቅ ኃጢአቶች ላይ መውደድ በሚለው አንድ ጥቅስ ማንበብ ፈልጌ ነው፣ ብዙ አይደለም። በአንደኛ ዮሐንስ 5 ላይ ኢየሱስ እርሱ ክርስቶስ እንደሆነ የሚያምን ሁሉ ከእግዚአብሔር ተወልዷል፣ አባትን የሚወድ ሁሉ ልጁንም እንደዚሁ ይወዳል። እግዚአብሔርን ስንወድና ትእዛዙንም ስንፈጽም የእግዚአብሔር ልጆች እንደምንወድ በዚህ እናውቃለን። ትእዛዙን ስንፈጽም እግዚአብሔርን ስንወድ ሌሎችንም እንደምንወድ ትእዛዙ በዚህ ማወቅ እንችላለን። እግዚአብሔርን መውደድ ትእዛዛቱን መፈጸም ነውና ትእዛዛቱንም ከባድ አይደለም ምንም። ምክንያቱም ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋልና። ስለዚህ ከእግዚአብሔር የተወለደ ሁሉ ወይም እግዚአብሔርን የወደደ ዓለምን ማሸነፍ ይችላል፣ ሌሎችንም መውደድ ይችላል። እግዚአብሔርን የማንወድ ከሆነ ግን በቃላት ብቻ ነው የሚሆነው፣ ውሸት ነው። ሌሎችን መውደድ አንችልም ማለት ነው። ትክክለኛው መጀመሪያ እግዚአብሔርን መውደድና የእግዚአብሔርን ፍቅር እኛ ላይ ማስቀመጥ አለብን። ከዛ በኋላ ቀጥለን ነው ሌሎችን መውደድና ለሌሎች ፍቅር መስጠት የምንችለው። መጀመሪያ ማለት ነው እግዚአብሔርን መውደድ መቻል አለብን። ለምን? ከእግዚአብሔር መውደድ እንማራለንና። እቺን ለማለት ፈልጌ ነው። ስለዚህ አብረው የሚሄዱ ነገሮች መሆናቸው በተደጋጋሚ እያልን ያለ ነው። እንግዲህ ባለፉት
ሳምንታትን ብለናል። ዛሬ ግን ትንሽ ጠንከር የምናደርገው ፍቅርና ፍትህ፣ እግዚአብሔርን መውደድና ሰውን መውደድ፣ እነዚህ ነገሮች አብረው የሚሄዱ ናቸው፣ ሊለያዩ አይችሉም። አንዱ ከአንዱ ጋር በጣም የተሳሰረ ስለሆነ እና ዮሐንስ ደግሞ ቅድም እሷ ባነሳቸው ሀሳብ ላይ ወንድሙን እዚህ ጋር ፊት ለፊት የሚያየውን ያልወደደ ሰው እግዚአብሔርን እወዳለሁ እያለ እንዴት ሊሆን አይችልም እያለ ሲያስቀምጥ እንመለከታለን። አሁንም በተቀመጠው ላይ ደግሞ እግዚአብሔር ጋር መልካም ግንኙነት ሲኖረን በዛ ውስጥ ሰዎችንም የመውደዳችን ነገር ተያይዞ የሚሄድ ነገር ነው እና በደንብ አድርገን እንግዲህ ራሳችን እንድንመረምር ነው እግዚአብሔር ጥሪ የሚያቀርብልን። በእውኑ እኔ እንደወደድኳችሁ እየተዋደዳችሁ ነው ወይ ብሎ ይጠይቀናል ብዙ ጊዜ። ምክንያቱም ይሄ ጥሪ ኢየሱስም መጥቶ የጠራው ነው። አዲስ ትእዛዝ ሰጣችኋለሁ አለ። ግን አዲሱ ትእዛዝ ብዙ አዲስ ነገር ኖሮ ሳይሆን እኔ እንደወደድኳችሁ እናንተም እርስ በርስ ተዋደዱ እና በዛ ውስጥ ደቀ መዛሙርቴ መሆናችሁን ያውቃሉ ብሎ የተናገረበትን ነገር እንመለከታለን። እና እንግዲህ ፍቅር ምን ያክል መሰረታዊ ነገር እንደሆነ በፍትህም ውስጥ አብሮ የሚሄድ ነገር መሆኑን ነው በተደጋጋሚ እያልን ያለ ነውና እግዚአብሔር በብሉይ ኪዳን ደግሞ በተደጋጋሚ የሚያስቀምጣቸው በተለይ በነቢያቱ በኩል የሚያስቀምጥልን ነገር አለ። ምንድነው እሱ? ፍትህን አድርጉ እኔ ፍትህን እወዳለሁ ብሎ በተደጋጋሚ ይናገራል። ለምሳሌ በጣም የሚታወቅ ጥቅስ አለ። ሚክያስ ምዕራፍ 6 ቁጥር 8 ሰው ሆይ መልካሙን ነግሮሃል፣ እግዚአብሔር ከአንተ የሚሻው ምንድን ነው? ፍርድን ታደርግ ዘንድ ምሕረትን ትወድ ዘንድ ከአምላክህም ጋር በትህትና ትሄድ ዘንድ አይደለምን ብሎ ይናገራልና እንግዲህ ሁለቱንም አብረን እንድናስኬድ ግን አንዱ ላይ ብቻ ደግሞ አተኩረን ሌላውን እንዳንተው የሚያስቀምጥበትን ሁኔታ እንመለከታለን። ታዲያ ይሄ ለሰዎች ፍትህን ማስፈን እንዴት ይቻላል? ብዙ ጊዜ ከእግዚአብሔር ጋር ያለው ነገር መንፈሳዊ ነው። በሰው ዘንድ ምናልባት እንትን ልንል እንችላለን። ግን እውነተኛ ከሆነ ከልብ በሆነ ሁኔታ ይሄንን አብረን እንዴት ማስኬድ እንችላለን? ፍትህን በተለይ ደግሞ ሰዎች ጋር ሲመጣ ሁሉንም እኩል መውደድ፣ ለመበለቲቱ መሟገት፣ እነዚህ ሀሳቦች እንዴት ነው የሚቻለው? እንዴት እንችላለን የሚለውን ስናስብ ማቴዎስ ምዕራፍ 7 ቁጥር 12 ላይ እንዲህ ይላል፣ ሌሎች እንዲያደርጉላችሁ የምትፈልጉትን ነገር እናንተም አድርጉላቸው፣ ኦሪትም ነቢያትም በዚህ ይጠቃለላሉና ብሎ ይናገራልና የእግዚአብሔርን ባህሪ ስንመለከት ኢሳይያስ ምዕራፍ 61 ቁጥር 8 ላይ እኔ ፍትህን እወዳለሁ በማለት ይናገራል እግዚአብሔርና የእግዚአብሔር ባህሪ ለተገፉትና ለተጨቆኑት ፍርድን ማምጣት ነው። እኛ ደግሞ እያለን ያለነው የእግዚአብሔር ደቀ መዝሙሮች ነን፣ የእግዚአብሔር አምባሳደሮች ነን ካልን የእርሱ ባህሪ ወደኛ ሊጋባ ያስፈልጋል፣ የእርሱን ባህሪ ልናንጸባርቅ ያስፈልጋልና የተቀመጠልን ዋናው ህግ ምንድን ነው? በቀላሉ ፍትህን ለሰዎች ለማድረግ ሌሎች እኛን እንዲያደርጉብን ማንፈልገውን ነገር ለሰዎች አለማድረግ ነው። ለምሳሌ ሰው እኛ የሆነ ነገር ሲያደርግ የሚያስከፋን ከሆነ ድርጊቶቻችንን ያ ሰው እኔ ላይ ቢደረግ ሊያስከፋኝ ይችላል ወይ ብለን በዚህች እንኳን መመዘን ብንችል በትልቁ ትልቅ ለውጥ ማምጣት እንችላለን እና እግዚአብሔር የጠራንም ለዚህ እንደሆነ እንመለከታለን። ፍትህን እንድናሰፍን እግዚአብሔር ጠርቶናል። በምድር ላይ ለውጥን እንድናመጣ፣ ለመበለቲቱ እንድንሟገት፣ ለድሃ አደጎቹ አለሁ እንድንል እግዚአብሔር ይጠራናልና መዝሙር 82 ካስቀመጠልን ውስጥ እንዲህ ይላል፣ ለድሆችና ለድሃ አደጎች ፍረዱ፣ ለችግረኛውና ለምስኪኑ ጽድቅን አድርጉ፣ ብቸኛውንና ችግረኛውን አድኑ፣ ከኃጢአተኞችም እጅ አስጥሏቸው ይላልና ምንም እንኳን ይሄ መዝሙር 82 ለምድር ነገስታት ወይም ገዢዎች የተቀመጠ ቢሆንም ግን ለእኛም ትልቅ መርሃችን ነውና ይሄንን ሳነብ እንዲያውም ምንድነው ማቴዎስ ምዕራፍ 5 ቁጥር 6 ላይ ያ በቤተሳይዳ የነበረው ሰውዬ ለዘመናት ሳይፈወስ የቀረበትን ምክንያት ሲናገር ሰው የለኝም ነበር ያለውና እዚህም ላይ ብቸኛውን ችግረኛውን አድኑት እግዚአብሔር ብሎ የሰጠን ህግ አለና የምንችለውን ነገር ማድረግ በቃ በጣም በትንሿ ነገር የምንችለውን ማድረግ የዛን ሰው ህይወት ሊያቃልል ይችላልና እግዚአብሔር የሚፈልገው ያንን ነው። ፍርድን እናደርግ ዘንድ፣ ምህረትን እንወድ ዘንድ፣ ያንንም በማድረግ ደግሞ ከእግዚአብሔር ጋር በትህትና እንሄድ ዘንድ ነውና እነዚህን ነገሮች ካደረግን የእግዚአብሔርን ባህሪ በማንጸባረቅ በምድር ላይ ለውጥ ማምጣት እንችላለን፣ ወይም የሰውን ድካምና የሰውን ጫና መቀነስ እንችላለን።
እግዚአብሔር ይባርክሽ። ስለዚህ የእግዚአብሔር ጥሪ እንግዲህ አሁንም የሚቻል ነገር ነው እየጠራን ያለው። እንግዲህ ለድሃ አደጉ ተሟገቱ ብሏል። አሁንም ጨምሬ እጠይቃለሁ እዚሁ ላይ እኛ ምናልባት የሰብአዊ መብት ተሟጋቾች አይደለንም፣ ወይም ጠበቃዎችም የጥብቅና ሙያ ውስጥ ያለንም አይደለንም። እዚህ ያለን ብዙዎችም እንደዛ አይደሉም። የተወሰነ በህግ ትምህርት ውስጥ ያለፉት ናቸው እንደዚህ የሆኑት። ስለዚህ ይሄን ለነሱ ብንተውና እኛ እንዴት ነው? ምን ይመስላል? ይሄ እንግዲህ ተሟገቱ የሚለው ነገር ቀጥታ ወደ ፍርድ ቤት ሄዶ በመሟገት ግዴታ ላይሆን ይችላል። ማድረግ የምንችለውን ፍትህን በሰፈር በተለያየ ደረጃ ኃላፊነቶች አሉብን። አንደኛው በቤታችን አባት በልጆች መካከል ሰራተኛ ተቀጥራ ምሰራ የደሃ ልጅ ትኖራለች። ለሷ ፍትሃዊ የሆነ ትሪትመንት የሚያደርግ ከሆነ አርአያነት አለው። እንደ አንድ ክርስቲያን ከቆጠራት ሐዋርያው ጳውሎስ ሲናገር በወንጌል ኤፌሶን፣ ገላትያ አካባቢ ላይ በተለይ ገላትያ ላይ ነው የባሪያ ሆነው ወደ ጌታ ይመጣሉ። እነዚያን ከባርነት እንዲወጡ አይመክራቸውም። ነገር ግን ምን ይላል? ታማኝ ሆናቸው አገልግሉ ነው የሚላቸው። ጌቶችም ደግሞ ባሪያዎቻችሁን በጌታ እንደሚገባ አድርጋችሁ ግዟቸው ወይ ደግሞ አስተዳድሯቸው ነው የሚለውና የምናደርገውን ነገር ሁሉ በደረጃችን መምህራን ተማሪዎችን ትሪት ስናደርግ ድሃውንና ሀብታሙን ልጅ እኩል ማየት እንዳለብን ልክ እንደዛው እግዚአብሔር በእጃችን የሰጠን ሰዎች አሉና ቤተክርስቲያን ላይም በምንመለከትበት ጊዜ ቄሱ ድሃውንና ሀብታሙን እኩል ማየት መቻል አለበት። እንደውም ክርስቶስ ለድሃ ነው ስጦታ በመስጠቷ ያቺ ያላትን ትዳሯን ሰጠች ነው የሚለው። እነዚያ ካለው ከብዙ ነገር ነው የሰጡት። ልክ እንደዛው ቤተክርስቲያንን በብዙ ስለሚደግፍ ለሀብታሙ ፌቨር የምናደርግ ከሆነ ከፍ ያለ ቦታ የምንሰጥ ከሆነ ስራ ሲተላለፍ እንደውም ያዕቆብ ላይ አንድ ነገር አለ። ያዕቆብ ለነሱ ከፍ ያለ ቦታዎች ወንበር ራሱ ሲቀመጥ ለነሱ ትንሽ ከፊት ሆኖ ቦታ እንዲይዙ የማድረግ ነገር እንዴትና እንዴት ታደርጋላችሁ እያለ የተናገረው ነገር አለ። እውነት ነው። ስለዚህ እነዚህ ነገሮችን ማስተካከል ይኖርብናል። እንደ ቤተክርስቲያን አመራር ሁላችንም በደረጃው ይለያይ እንጂ አመራር ውስጥ አለንና ብቻ እግዚአብሔር ለኛ የሰጠን የተለያዩ መድረኮች አሉ። የተለያዩ በእጃችን የወደቁ ሰዎች አሉ። እነዚያን እንዴት ነው ትሪት የምናደርጋቸው ከሚል እንጂ ቀበሌ ውስጥ ፈልገን የደሃ መበለት የሆነችውን ፈልገን ሄደን አቀንቃኝ እንድንሆን ፖለቲካ ውስጥ ጣልቃ እንድንገባ የሚፈለግ አይመስለኝ። እዚህ ላይ ከሰራን ይሄ ራሱ ይንጸባረቃል። ይሄ ራሱ እያበራ ይሄዳል፣ ለሌላው መፍትሄ እያመጣ ይሄዳል ብዬ አስባለሁ። እግዚአብሔር ይባርክ። ስለዚህ ከትንሹ እንጀምር፣ ካለንበት ሰርክል ካለንበት ክበብ እንጀምር የሚለው ሐሳብ ነው። ሌላው ደግሞ በእውነት እግዚአብሔርን የምንወድ ከሆነ ሰዎችን አንበድልም ነው የሚለው። በእውነት በትክክለኛ የምንወደው ከሆነ እግዚአብሔርን በደልም በሰዎች ላይ ብዙ ላናደርግ እንችላለን ወይ ላንፈጽም እንችላለን። ስለዚህ እንዳለው እንግዲህ ለሰዎች ወይም ለድሆች ፍትህ መቆም ማለት ከቤታችን ነው የምንጀምረው። እንደተባለው ሰራተኞቻችን ሊሆኑ ይችላሉ፣ በአካባቢያችን የሚኖሩ ሰዎች ሊሆኑ ይችላሉ። ከዛ ነው ፍትህን የምንጀምረው። ከዛ አካባቢ ተነስተን ነው። ከዛ በኋላ ያ የምናደርገው ነገር እውነተኛ እግዚአብሔር የምንወድ ከሆነ የእግዚአብሔር ባህሪ በእኛ ላይ የሚንጸባረቅ ከሆነ በሰዎች ላይ ፍትህ እንዲኖር ወይም ደግሞ ጭቆና፣ በደል እንዳይኖርባቸው ላላቸው ነገር ሁሉ የምንሟገትላቸው ከሆነ ይሄ ነው ፍትህን ማስፈን ማለት እንጂ ፍርድ ቤት ሄደን ስለነሱ ጉዳይ እንሟገታለን ማለት አይደለም። ያ በስጋዊ ለሆነ ነገር ያው በመንግስት ደረጃ በህግ ደረጃ የተደነገገ ህግ ይኖራል። ያ ሊቋቋም ይችላል። ነገር ግን እኛ ከዛ ሳይሆን ከእግዚአብሔር አንፃር እግዚአብሔር ከሚወደውና ከሚፈልገው አንፃር እግዚአብሔርን በእውነት የምንወደው ከሆነ በሰዎች ላይ ፍትህን በደልን አንሰራም። እኛ ደግሞ ሌሎች ሲበደሉ የምናይ ከሆነ ይሄ በደሉ ትክክል አይደለም፣ ይሄ መሆን የለበትም ብለን ለእነኛ ሰዎች ያን ነገር በማንጸባረቅ ፍትህ እንዲያገኙ ማድረግ እንችላለን ማለት ነው። እግዚአብሔር ይባርክ። እንግዲህ ይሄ በጣም በግልጽ የተቀመጠልን ስታንዳርድ ነው። እግዚአብሔር ደግሞ በመንፈሱ አማካኝነት ይህንን እንድናደርግ ያስችለናል። ፍቅራችን ግን ደግሞ በአንዱ በኩል ብቻ እንዳይሆንም ደግሞ መጠንቀቅ ለሁሉም የሚለው አሁን ይሄኛው ነው ብዙ ጊዜ የምንቸገረው ይመስለኛል። ማለት ለተወሰኑ ሰዎች ለምሳሌ በጣም ለምንቀርባቸው ወይም ስናያቸው ጥሩ ለሆኑት ብቻ ብናደርግ
ከፍ ሲል ደግሞ ለዘራችን ብናደርግ ወይም ባህል ለኛ ሃይማኖት ብቻ ለኛ እምነት ተከታዮች ብቻ ጥሩ ነገር በቃ ለሌላው ሲሆን ግን የራሱ ጉዳይ ምንል ከሆነ ለኛ አካባቢ ብቻ ወይም ለኛ ሀገር ብቻ እያልን ምንሄድ ከሆነ ያ ልክ አይመጣም። ለሁሉም እንግዲህ የእግዚአብሔር ስታንዳርድ እንደዛ ነው። እሱ ለሁሉም ፀሐይና ዝናብን ያዘንባልም ፀሐዩንም ያወጣል። ያ ደግሞ አሁን ያልከው ነገር እንደዛ ለይተን የምናደርግ ከሆነ ትልቅ አደጋ ነው። ያ እንደውም እግዚአብሔር በፍጹም የማይወደው ነገር ነው። እግዚአብሔር የሞተው እኮ ለሰው ዘር ለዓለም በሙሉ ነው። ይህንን ማሰብ መቻል አለብን። አለበለዚያ ለሰዎች ፍትህ እንዲያገኙ የምናደርገው ለአካባቢያችን፣ ለሃይማኖታችን፣ ለብሔራችን፣ ለዘራችን ከሆነ ይሄ እግዚአብሔርን ብቻ አይደለም ሰው ልጅ በፍጹም እውነተኛ ሕሊና ያለውና እውነተኛ ለሰው ዘር የሚያስብ ሰው የማያደርገው ስራ ነው። ስለዚህ ፍትህን ማስፈን ያለብን ለማንኛውም ዘር ነው፣ ለማንኛውም ሃይማኖት፣ ለማንኛውም ሰው ለሆነ ነገር ብቻ ሁሉ ሰብአዊ ዘር ለሆነ ሁሉ በምንችለው አቅማችን ፍትህ እንዲሟላለት ማድረግ ያለብን ነው። ከአካባቢያችን ቅድም ብያለሁ፣ ከጎረቤታችን ታዛ ስር የሚተኙ እኮ አሉ። ፍትህን ፈልገው እኮ እነኝህ ሰዎች ፍትህን አጥተው ይሆናል እዛ ቦታ የወጡት፣ ተርበው ይሆናል፣ ታርዘው ይሆናል። ከዛ በኋላ የወጡበት ምክንያት በፍትህ በደል ሊሆን ይችላል። ስለዚህ ማድረግ ያለብን ለማን ነው? ማንኛውም ሰው ለሆነ ፍጡር ሁሉ ፍትህ እንዲያገኝ ማድረግ ያለብን ይህንን ነው። እግዚአብሔር ይባርካችሁ። እንግዲህ እግዚአብሔር ያስቀመጠልን ስታንዳርድ ይሄ ነው። ለሰው ሁሉ መልካም እንድናደርግ፣ ለሰው ሁሉ እግዚአብሔር እንደሚያየው እንድናየው። እግዚአብሔር ደግሞ ሰውን ሁሉ የሚያየው ለመዳን ስለሆነ ያንን ጥሪ ነው የሚያቀርብልንና ስለዚህ አንድ ትንሽ ሀሳብ ለመጨመር እግዚአብሔር ፀሐይና ዝናብን ለኃጥኡም ለጻድቁም ነው የሚሰጠው። መንገድ ስንሄድ ባትሪ ይዘን በጨለማ የምንሄድ ከሆነ መንገዱን የሚጋራ ሰው ሁሉ መጠቀም እንዲችል አድርገን ነው ማብራት ያለብን እንጂ የሆነች ከለላ አድርገን ለራሳችን እንድትሆን አድርገን ወይ ለሁለት ሰው እንድትበቃ አድርገን አይደለም እናበራው። ልክ እንደዛው ለጎረቤቶቻችን ቤተክርስቲያናችን በተቀመጠችበት ዙሪያ ያሉ ሰዎች ሁሉ የኛ ክላይንትስ ናቸው፣ የኛ ደንበኞች ናቸው፣ እኛ የምንጠይቅባቸው ናቸው። ስለዚህ በቤተክርስቲያናችን ዙሪያ ሆነ በመኖሪያ ቤታችን ዙሪያ እግዚአብሔር እኛን በተከለበት ቦታ ዙሪያ ያሉ ተደራሽ ሊሆኑ የሚችሉ ማናቸውም እኩል ሊታዩና ሊስተናገዱ ይገባል። ቤታቸው ገብተን ልንጸልይ ያስፈልጋል። እንደ ጎረቤትም ልናነጋግራቸው ያስፈልጋል። የሆነ ነገር ከዛ ቦታ እናነሳለን ብንል ይሄን ቤተክርስቲያን ከዚህ ወደ ሌላ ቦታ እንወስዳለን ብንል እኮ ይከራከራሉ እነዚህዎች። እግዚአብሔር ለኛ በረከት የሚያመጣው በዚህ ቤተክርስቲያን ነውና ይሄ ቤተክርስቲያን የት ይሄዳል? አንድ ጊዜ ከፊተኛው ጠቅላይ ሚኒስትር በፊት የነበሩት በሀገራችን የተናገሩትን አስታውሳለሁ። ኦርቶዶክስ ቤተክርስቲያን ነው። ከአንድ ቦታ ወደ ሌላ ቦታ ታቦቱን ለማዛወር ሲፈልግ ሙስሊሞች ተነስተው ተከራክረዋል ነው የተባለው። ለምን? ያ ነገር የዛ ቦታ የሁሉም ሰው እንጂ የዛ ቤተክርስቲያን አባላት ብቻ እንዳልሆነ አድርጎ ነው ያንጸባረቁት። መጨረሻ ላይ እንዳይወሰድ ተደረገ። መንግስት እንኳን የነሱን ሰማ እና እግዚአብሔር እኛን ለሌሎች በረከት እንድንሆን ባስቀመጠ ስፍራ ሁሉ ለሰው ሁሉ ነው በረከታችን። ልክ ፀሐይና ዝናብን እግዚአብሔር ለሁሉ እንደሚሰጥ እኛም በረከት ልንሆን የሚገባው መኪና ላይ ስንሳፈር እዛ ውስጥ እኛ መኖራችን ልክ አሁን ዮናስ ሁሉን ነው አፌክት ያደረገው አይደል? በኋላ ዮናስ ከወረደ በኋላ ሁሉም ሰላም አገኘ። በኋላ ሁሉም ደግሞ ለእግዚአብሔር አምላክ ለሰማይና ለምድር አምላክ ለእግዚአብሔር መስዋዕት አቀረቡ ይላል። እሱ ለሚያመልከው መጀመሪያ እሱ ራሱን አስተዋውቋል። አንድ ጥሩ ነገር ያደረገው እኔ የሰማይና የምድር ፈጣሪ የእግዚአብሔር ሰው ነኝ ከዛ ህዝብ ነኝ ብሎ ተናግሮ ነበር። ይሄ እግዚአብሔር እንዳይቆጣቸው ፈርተው መጨረሻ ላይ መስዋዕት ለእግዚአብሔር እስኪያቀርቡ ምክንያት ሆኗል እሱ ለነሱ። ልክ እንደዛው እኛም ለገባንበት ቦታ ሁሉ በረከት ልንሆን ያስፈልጋል የሚለው ነው። ስለዚህ ይሄ ደግሞ እንግዲህ በመንፈስ ቅዱስ እርዳታ ካልሆነ በሰው አይቻልም። እውነት ለመናገር እንዲሁ በቃ እንችላለን ብንል መፈክር ብናደርግ ግን የእግዚአብሔር ስታንዳርድ ማወቅ አለብን። ይሄ የእግዚአብሔር ስታንዳርድ ነው። ይሄን ደግሞ የሚያስችለን ደግሞ ራሱ በመንፈሱ አማካኝነት ነው እንጂ እንዲህ ነው ብንል እንደው በቃ እንችላለን ብንል እንደዚህ ብንል ግን ከየት መጀመር እንዳለብን የእግዚአብሔር ስታንዳርድ የቱ ጋር እንደሆነ ከነገረን በዚህ ላይ ደግሞ ጠንክረን ልንጸልይ ጌታ ሆይ በእውነት አፍቃሪ አድርገኝ ለሁሉም ሰው እና ለሁሉም ሰው መልካም ለሁሉም ሰው ደግሞ ትክክለኛውን ነገር ማድረግ ለአንዱ ጥሩ ፈገግታ ለአንደኛው ግን የራሱ ጉዳይ ምንል ከሆነ
እንደዛ አይደለምና ስለዚህ ከምንችልበት ከትንሿ ጀምረን እግዚአብሔር እስከሰጠን ክበብ ድረስ እስከሰጠን የተጽዕኖ ክበብ ድረስ መልካም ተጽዕኖን ማሳደር እንድንችል እግዚአብሔር በጸጋው ይርዳን። የዛሬውን በዚህ እንጨርሳለን። ፍትህና ፍቅር ሁለቱ ትእዛዛት እግዚአብሔር እንዲረዳን እንጸልያለን። ወንድማችን ደስታ ነው ጸሎት የሚያደርግልን በዚህ ላይ በዚህ በተወያየነው ሐሳብ ላይ ምክንያቱም ስናወራው ሊቀል ይችላል፣ ስንተገብረው ግን እግዚአብሔር ካልረዳን ይሄ አይቻልም እና እንጸልያለን። እግዚአብሔር አምላካችን አባታችን ከፍ ያሉ ሐሳቦችን እንድናነሳ የረዳህን መንፈስ ቅዱስ በሕይወታችን ዘውትር ያንተ ኃይል እንዲሰራ እንለምናለን። እነሆ ጌታ አምላክ ሆይ ባስቀመጥከን ስፍራ ሁሉ ብርሃን እንድንሆን፣ ጌታ አምላክ ሆይ በሰጠህን ኃላፊነት ሁሉ ታማኝ እንድንሆን እግዚአብሔርን እናውቃለን እያልን የእግዚአብሔር ሰዎች ሳንሆን ከዚያ ውጭ ሆነን እንዳንገኝ አባት ሆይ ሕይወታችንን አንተ እንድታስብ እንለምንሃለን። ይህንን መልእክት የሰማ ሁሉ ጌታ ሆይ በረከቱን እንዲያገኝ በዚህ በረከት ደግሞ እንዲመላለስ ይህ በረከት እንዲራባ ወደ ሌላው እንዲተላለፍ ጌታ አምላክ ሆይ መንፈስ ቅዱስ እንዲሰራ እንለምናለን። አሜን። ሁሉ ለክብር ይሁን ስለተወደደው ልጅ ስለ ኢየሱስ ስም አሜን። የዛሬውን በዚህ ጨረስን። ሳምንት በመጨረሻው ክፍል እስከምንገናኝ ደህና ሁኑ። ተባረኩ።